ባለሱቅ አቤት ሙዝ በፍሬ አይሸጡም በኪሎ ነው የሚሸጠው አንድ ፍሬ ነበር የፈለኩ እሺ ኪሎ ስንት ነው 70 ብር 70 አዎ ቅመስ እንደውም አንዱን ወስደ በጣም ምርጥ ሙዝ ነው እውነት አዎ ቀምሼልው አዎ አንዱን አዎ እንትን ይሄም ብርቱካኖቹም ይሸጣሉ አዎ የሚሸጥ ነው ትንሽ የተመታ ቦታ ነው ስንት ኪሎ ላርግልህ ኪሎ ስንታሽም 70 ብር አንድ ኪሎ አዎ እንዴ ለምን አንድ ኪሎ 70 ገባ አዎ 70 ያልኩ አልነበረም እንዴ ዳዲስ ደግመህ ትጠይቀኛለህ 70 ብር በቃ ተይውን ልገዛስ በርገር ውድ ነው በጣም እንዴ ቀምሰ ስንት ኪሎ ላርግልህ ቀልዱን ተውና ስንት ኪሎ ነው የምትፈልገው የቀመስኩት እንትን እንደናለ እንድትገዛ ነው እንዴ አይ ተኔ በፍሬ ነበር የፈለኩት ተበቃ ና ምን ይላል ና ስንት ኪሎ ላር ናስኪ ሙዚቀኛው አቤት እስኪ የሙዚቃ ቅኝቶችን ንገረኝ እስኪ የሙዚቃ ቅኝቶችን እስኪ አንተ አንድ ንገረኝ እስቲ ባቲ ኮምቦልቻ ደስ ወረኢሉ ማናት ፍቅር ማናት ማን ቆይስኝ አንሳው ላውዳርጎ ይሄ ስልካንቺ ነው ማንንም ሸውደው ወይዩዴ እንዴ ምን ሆነ ነው ልጁ ምን ሆንክ ኧረ ምንም ሰላም እንዴት ነህ ምንድነው ያረከው አንተን ምን አይ ለማረፍ ነው እንጂ እዚህ እኔ ደግሞ የታክሲ የለኝማ አዎ አንዱ ለምን ታክሲ ታወጣለህ ይሄ አስፋልት ላይም እሄዳለሁ ቤት ውስጥም ግቢ ውስጥም መንዳት ትችላለህ ብሎን ሲሸጠኝ እሺ ጠንካራ መሆኑን ሰው ሲገዛ እሺ አይቼ ሁለት ገዛው ከለብስናለሁ ኧረ እባክህ ተነሲዳ አይ እዚህ ሆኗል ምሩ ካላስቸገርኩሽ 1000 ብር ካለሽ ለእናቴ ልላክላት የለኝም በቃ አንተ ደግሞ ሁሌ ሰው ምን አይሰለችም እንዴ አስተናጋጅ በጣም ይቅርታ ምን ልታዘዝ ምን አይነቱ ነፈዝ ነው ምን ላምጣ ትለኛለህ እንዴ ሂሳብ ዘሊና እሺ በጣም ይቅርታ ምን አስር ይቅርታ ትለኛለህ ሂድና አሁን ሂሳብ ዘሊና እንዴ አንተ ና አንተ አታለ ስልኬን ትሰርቀኛለህ እንዴ የምን ስልክ የሌባ አይነደረቅ አሁን ከዚህ ጋር ያነሳው ነው ኧረ እኔ እናቴ ትሙት ምንም አላየሁም ጠራራ ፀሐይ ስርቆት አሁን ባለቤቱን ጥራል ኧረ ወንድም ምንድነው ችግር አለ እንዴ አይኔ ያየኩ ነው ስልኬን ያነሳብኝ ምን ኧረ አለቃ እግዚአብሔርን ነው ያልወሰድኩኝ ይቅርታ አሁን ነው ስልክ ታመጣለህ ዮናስ ችግር ውስጥ ከመግባት በፊት አሁን ነው መልስ አለቃ ያልሰረኩት ና ለብቻችን እናወራለን የቤት ውስጥ ነው ገደል መከተው አንተ ካላነሳው ማን ያነሳው ምን ሆናችሁ ነው አለቃ ስልክ ጠፍቶ ነው ያየሽው ነገር አለ አይ አላየሁም ዮናስ ግን አሁን ብር ጠይቆኝ ነበር ምናልባት ወስዶ ሊሆን ይችላል ምን አይነት ነገር አንተ እናትህ በጣም ተጫዋች አይደሉ እንዴ እንካ እናቴ ልታወራ ትፈልጋለች እንዴ ማዘሯ እንዴ ቆይ ኧረ ልቀቀው አባ ይቅርታ በጣም እሺ ምን ስልኩ ተገኘ እንዴ አዎ ተገኘ ይቅርታ በጣም ሳላውቀው አስቀየምኩ ችግር የለውም ይቅር ብያችኋለሁ እኔም በእናንተ ቦታ ቦኔ የማደርገው ነገር ነው አንቺ እኔም ማቦርጫ ወጥስቲ ነኝ ልፈትሽሽ ረጅር ግፍ አንተ ትምታኝ እንጂ ወይ አንቺ አራፍርብራ ወይ ወደ ስለዚህ በርግጥ ነበር እንትመተኝ ባይሆን እሱ ላይ እንኳን ደባ አይልም እንዴ ኧረ ደብ ያርግ አራፍርብ ሰላም አባ ሰልፉ ነው ይሄ አንተ የመጨረሻው ነህ አንተ እኮ ነው የመጣንተን እንጂ የመጨረሻኝ እንዴት ሆነ አንተ እንደው የምርክ አዲሱ ባሏ ጠፋ የተባለው ነገር እውነት ነው ፈቴ አዎ እንደው ላያዛልቃት ነገር እዲያ በዲያ አርጓት ነው የጠፋ አንተኝ እንዴት እንደምትመልሰውም እንጃ አንድ ግጥም የለም አለኝ ሞልቶ ልጅ ጠፍቶኝ ያውቃል ሞልቶኝ አለኝ ሊገሉኝ ሲመጡ ሞቼ ጠበቅኳቸው ውድቀቴን ለሚሹ ወድቄ ጣልኳቸው በብልጠት ሲመጡ በብልሃት ቆሜ እየጠበቅኳቸው ሊበርዱብኝ ነበር ፈርድ አሳየኋቸው በህሊናቸው ነው ያሰቃዩዋቸው ሲዋሹ አትበል ይሄን እውነት እመን የሚሰማህ የለም ከፍቷል ይሄ ዘመን ሲንጠራራ ተወው ተኝተህ ብለጠው ሰው ለህሊናው አሳልፈ ስጠው ጠላ ነው አባቴ አዎ ጠላ እሺ ቆይ
hater. አረ እኔ ምን ነው ቆየ? እኔ ምን አቅለታለሁ? አረ በጣም ቆየ። በእናታችሁ ስልኬን ግዙ። የምን ስልክ ነው? ዞሮ ወደዛ እባካችሁ። ልጄ ታሞብኝ መድኃኒት መግዣ ቸግሮኝ ነው። ማሳደጊያ ማሳከሚያ እንኳን ሳይኖርሽ ማን ወንድ ላይ ተንጠልጣያለሽ? እባካችሁ ስለቸገረኝ ነው። ሂጂ ያልኩሽ እንዴ! ወንዶች ስትባሉ ድሮም አውሬዎች ናችሁ። እሺ ምን አልሽ አንቺ? ወይኔ አንተ ይሳቅ ምን ሆናችሁ ነው? ምን አርጋ ነው? ምን አደፈርናት? በእናታችሁ የሌባ ተቀባይ መሰልናት እንዴ? የተሰረቀ ሞባይል የምታመጣው የምን ሌባ ነው? ቆይ ምን አርጋችሁ ነው? ኢየሩስ ወይኔ ጉዴ! ሄኖክ እባክህ ኬኒ ለቤተሰቦቼ ምንም እንዳትናገር። እንዴ ኢየሩስ ውጪ እንደነበርሽ ነበር ማውቀው። እዚህ ምን ታረጋለሽ? ምን ተፈጥሮ ነው? ደዋ እናቴን እጦራለሁ ብዬ በሰው አገር ተደፍሬ ሳልፈልግ ልጅ እናቱ እንኳ እና ምንም ቢሆን እናትሽ ጋር አይሻልሽም? እናቴን ቀና አድርጌ ማኖር ቢያቅተኝ ዲቃላ ይዤባት ሄጄ አንገቷን ማስደፋት አልፈልግም። አይዞሽ፣ ለሁሉም ፈጣሪ አለ። በቻልኩት ሁሉ ከጎንሽ ነኝ። ሄኒ ልጄን አሞብኛል። ለልጄ እንድረስለት። ነይ እንሂድ። እንዴ ሄኒ ቀጠሮስ? ሰው ይቀድማል። አዶናይ አዶናይ አፈምሰኝ 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 አዶናይ አዶናይ በዚህኛው እናታችን ልለምን ኧረ ምንድን ነው? ተኛበት፣ አትረብሽኝ እንጂ አርብ ኧረ ምንድን ነው? ቀስ ብለህ እንጂ ልገላት ነው እንዴ? ካሳዘነችና እናት ተበዳላት። ምን አንተ ዳሽ በሶ በላ ይላል። መልሱ ምንድነው? አበበ በሶ በላ። አንተስ መልሱ ምንድነው? መልሱ ወንድሜ በሶ በላ ነው። ሰውዬው ለራሴ ዝም ትላለህ እንዴ? መልሱ ምንድነው? ብርሃኑ በሶ በላ። እንዴ ብርሃኑን በሶ ይበላል? አዎ ይበላል። አሃ መልሱ ትክክል ነው። አንተ ና አንተ ነህ በጋራጁ? አዎ በጋራጁ ነኝ። አሁን እርሶን ሳይሆን በጉን ነው የምፈልገው። የታለበጉ? ተረጋጋ እንጂ እኔ እኮ ነኝ የበጉ ባለቤት። የበጉ ባለቤት እርሶ ነው? አዎ እኔ የታለበጉ? ና ላሳይ ነው እኮ ቋት ስለሆነ ማለት ነው። ገና እጅን ባንተ ነው የምፈተውና እነጋሻ በጅ ምናምን እየደወሉልኝ ገና በሬ እየጠበቀኝ ነው። አሪፍ ሙያ ያለ ማለት ነው። የሚገርም ሙያ ያለኝ ሶማሌ ግመል አርጄ ነው የመጣው። ኦሮሮሮ ና በእናትህ ነው። እኔም ቸኩያለሁ። አንበሴ ጨረስካት? አዎ ምን አዳምስ በልሽ የእጇና እንደው የሚቀመስ ካመጣለህ አዛች በረንዷ ላይ ጠብቀኝ። አዛች ወንበሩ እሺ ቶሎ በል ቶሎ እሺ ጋሽ መጣ። በቃ ያረድኩበትን ገንዘቤን ይስጡኝና ይሸኙኝ እንጂ እንኳን ገንዘብ ልሰጥ ቶኛ ጨቅጨቀኝ። አሁን ይሄን ቆዳ ወንፊት አድርገህ በጣት ሰጠለ። ምን ገንዘብ ነው የምሰጠህ? እና ገንዘብ ይሰጡኝም ለኔ ገንዘብ እንካ ያረድኩበት ይሄንን ይሄ ምንድነው? ባሻ አድርገህ በልተህ ልቀውጣልኝ እንዳጨቀጨቀኝ። አዎ ለኔ ቆለጥ አዎ በጎትን አርጄ ቆለጥ እና ምን ላድርግ? እሱም ሲበዛብን ቆጣለሁ። ብሊስ ቀጭኑ ተረጋጋ። አቡ ምን እየሰራ ነው? ገና ፈላጊ ነኝ፣ የለኝም ስራ። ሴትዮዋን ያዝልኝ ብዬ ጭራሽ እኔን ታዝዘኛለህ? ነይ እንሂድ የኔ ቆንጆ። እኔ ግራ ጎኔን አገኘው መሰለኝ። ባይሆን ሴትዮዋ እንዳትወጣብን ትይዝልናለህ። ምን ችግር አለው? ተወዳት የለ እንዴ? ታዘዛት። ግራ ጎኔ እሆናለሁ ብለሽ እሺ። እኔስ ግራ ጎን ጅብ በልቶታል። እግዚአብሔር ይመስገን ደህና ዋላችሁ። እንደው ምን ግልጥ አላችሁ? ልጅቱን ለልጃችን የሰጡን ብለን ልጅቱን ለልጃችን ብላችሁ ነው? አዎ። ምን ሀብት አለው? የለውም። የት አለው? የለውም። ስራ አለው? የለውም። አዲያ ብድራት ይሆናል ብላችሁ ነው? የሴት ፈረስ ስም ባዝራ ከተባለ የወንዱ ስም ምን ይባላል? ባዝሩ። እልፍ ወይ በትግርኛ በጣም ታምሪያለሽ ማለት ምን ማለት ነው?
ابز عالم كما خذت الاساب يفلط يا البزا እንዴ ነው ማቀው ወይ እንደው አጥለ እሺ ማመጽሊ ايش አሁን ላይ ደስ ይላል ብታይ በነብሱ ላይ ተጫወትኩት كم ያለሽ ጽፎ እኔም ደህኔ እማቅ መስለኝ እንዴ እማቅ መስለኝ ወይ አየፋ ቢዲ ለቱ ورا كانوا ورا كانوا አንተ እናቴን ነው እንዲስተናገር የነበረው? አዎ በቃ እኔ እንደ ትልቅ ሰው ነኝ። እንዴት ማስተዳደር እንዳለብኝ አውቃለሁ። ቤተሰብ አለኝ፣ ሚስት አለኝ፣ ልጅ አለኝ። አውቃለሁ። በቃ አትምከሪኝ እንዴት ማድረግ እንዳለብኝ። ቤተሰብ አለው፣ ልጅ አለው። ምንድነው ማናት? በቃ እኔ እንዴት መኖር እንዳለብኝ እንዴት ማኖር እንዳለብኝ ልጄንም ሚስቴንም እኔ አውቃለሁ። እንዴት መኖርና ማኖር እንዳለበት ጠንቅቆ የሚያውቅ ሰው እኮ ነው። ትልቅ ሰው ነው። አዎ የለው እኮ በቃ አጨቅጭቂኝ። አላመሽ ይኸው ባለቤቴን አናግራት በቃ እንጂ ሴትዮ ለምንድን ነው ከትዳራችንና ከህይወታችን መሀል የማትወጪው? አዎ ትልቅ ሰው ባለ ትዳር ቤተሰቡን የሚያስተዳድር ሰው ነው። ውጪ ከህይወታችን። ምንድን ነው የፈለግሽው? ስርዓት ለምን አይኖርሽም? ለምን አትከበሪ? የሰው ህይወት ለምንድን ነው የምትበጠብጪው? ውጪ ከህይወታችን። በቃ ክፉ ቃል እንዳወጣ አታድርጊ። ማናት? እናትሽ ናት። እናትሽ